እናትና አባትህን በደንብ ካድም። መርሐባ ተው ለተው የለሁም እናችን አደራ ይያችኋለሁ። አሁን የምትሰማኝ የተለያየንበት ነገር የለም። በደንብ የምታዳምጠው አቂዳ ላይ ማለት ነው። አንዱ ታዲያ ዞሮ አህባሽ ቤንት ነው እያልኩ ቤንትና አንቱ አንድ ነው እንዲ ተለያየን የምትሉት ነውር አይደለም። ተው እኔ ሹሆች ተው የድሮ ሹሆች ተው። መርሐባ ጨረሳችሁ መሰል ወሂድ ያለው አይደለ? ለምኜሃለሁ በኋላ ለመነኝም እንዳትተው። ቆይ አንዴ አፎን የምትያዙልኝ አንድ ሙእሚን ወንድሙን ካፊር ብሎ ማለት ይከፍር የለም እንደ ሸሆቹ። በዚህ ላይ መቼም ሸክ የለም አይደል? ታዲያ እናንተ እኮ ናችሁ ካፊር የምትሉት። ካፊር የሚሉት እኮ የእናንተ ሸሆች ናቸው። ኧረ ቆይ አዳምጡን እንጂ ቆይ ሙስሊምን የሚያከፍሩት አታክፍሩ እኮ ነው ማለት ያዝናል። ኧረ ቆይ እስኪ እንዲሁ እናውራ እንጂ መጀመሪያ ሸሆቹ ምን ነው? እኔ መቼ ማንን አክፍር ያየሁኝ? አሁን መጀመሪያ ሳናወራ አቋሜን ሳታውቁ አንተማ ጠይቅ። መሻይኽ እነ ሼኽ አቡበከርን አይደለም ትከተለው ወይስ ማንን ነው? አዳምጠኝ። ኧረ አዳምጡኝ። ቆይ እነሱን እንትን ለማውራት አሁን እንደው መቼ ቆይም አንዴ አዳምጠኝ እኮ እና አቡበከር ሱለይማንን እነሱን ከተው አይደለም የምትከተለው? አላህ የጠሙል ዑምሩ ኡስታዝ አቡበክር ሱለይማን እኮ እነሱን ከሆነ የምትከተለው እነሱ ሙስሊምን ያከፍራሉ። ሸሆቹ ምን ነው እነሱ ሙስሊምን አያከፍሩም። እነ ኢማሙል ገዛሊ ናቸው ያከፍሩ። እነ ኢማሙል ገዛሊ እንግዲህ ሙስሊሞችን የሚያከፍሩ ከሆኑ እነሱ አክፋሪዎች ናቸው ማለት ነው። ሱለይማንና ተከታዮቻቸው ሙስሊምን ያከፍራሉ። ይሄንን ማወቅ አለብን። ማስረጃ ግለጡ። ገዛ ከሆነ ማስረጃ ግለጡ። በትልቁ አድርጓቸው። ልዩነት የተባለም ይሄ ነው። ሙስሊምን አታክፍሩ ነው እንጂ ሌላ ነገር የለም። ማስረጃ ግለጡልን። ግለጡ በትልቁ ሆኖና እንዴት ሙስሊምን ያከፍራሉ? እኔ ግን እናንተን አላከፍራችሁም። ኢማሙል ገዛሊ ካፊር ብዬ አላምንም። እናንተን ለምሳሌ እነ ኢማሙል ገዛሊ ናቸው ሙስሊም ናችሁ እናንተ ካፊር አላላችሁም። ማን አክፍሮ ነው ታዲያ? አንተን ሙስሊም ናችሁ እናንተ ካፊር አይደላችሁ። እናንተ ሙስሊም ናችሁ። ዶክተር አቡበክር እንዴት ሙስሊሞችን ያከፍራሉ? እነ ማንን ነው የሚያከፍሩት ሙስሊሞችን? አይላህ አይደለም ተው እንጂ ሙስሊሞችን እኛን ያከፍራሉ። እኛን ሙስሊሞችን ማለት ነው። ኧረ ያከፍሩም። ተው ምን ይዛችሁ ነው ያከፍራሉ? አንተን ያከፈሩበትን ማስረጃ ስጡና። አንተን ያከፈሩበትን ዝም ብለው እስኪ አንድ ማስረጃ የላቸውም። አንደኛ ነገር ኡስታዝ የመናብ ወሬና ያው ዝም ብለን ወሬ ባናወራ ይሄ ህልም ወሬ ነው። ህልም ወሬ ማውራቱ ጥሩ አይደለም። በስነ ምግባር ቢወራ አሪፍ ነው። እኛ ኡስታዝ ወሂድ በጣም ነው የምንወዳቸው ወላሂ። አብሽሩ። ግን ኡስታዞችን መዝወለቱ ጥሩ አይደለም። ያላግባቡ የሚያወራን ሰው እንጂ ራሱን የሰደብኩት ሰው ካለ ያላግባቡ የሚያወራ የሚሰድበኝን ያላግባቡ የሚያወራ ለማድረግ የሚታገለን ሰው እንጂ አሁን እኮ ወለድ በመሀል ገብተውብኝ ነው። እኔ እኮ ጥያቄ አልጨረስኩም። ያላግባቡ የሚያወራ ሸሆይ እንደዚህ እያላቸው አንድ ጥያቄ ነበረኝ። ሸሆይ ሳይዘጋ ስልኳ አንዴ አንድ ሙእሚን ወንድሙን ያከፈረ ይከፍራል አይደለም? ይሄ መቼም ሸካል እንደ ሸሆቹ ይህችን ብቻ መልሱልኝ እስኪ። እኮ ሻህ አቡበከርን ጠይቃቸው ብያልኩ እኮ ነው። ሻህ አቡበከር ናቸው ሙስሊምን ያከፈሩ። ኧረ በመሐመድ እሳቸው እኮ አይደለም ሄዲ አንተን ነው ለመጠየቅ የምፈልግ። አንዴ ይሄን ብቻ እሳቸውን ነው የምጠይቃቸው። ይሄንን ለምሳሌ ለምንድን ነው የሚያከፍሩት ሙስሊምን ለምን ያከፍራሉ? ሙስሊምን እናንተ ሀቅ አይደለም የምትፈልጉት? ይሰማሃል? መርሀባ ሊዘጋ ነው ታኔ ጋር ሊዘጋ ስለሆነ ገልብጠው 4 ደቂቃ ነው 3 ደቂቃ ነው የቀረው እያለ ነው። መርሀባ አብሽሪ ሲጀመር ይበቃል። እስከዚህ ድረስ እንግዳስ መርሀባ አንዳንድ ነገር እስከሚገለብጥ ልበልና ሙእሚን ወንድሙን አብሽሩ። ጥያቄ ካለ እኔ አንዳንዴ ቤት ስለምከፍት እዛ መጥታችሁ ትጠይቃላችሁ ኢንሻአላህ። ጥያቄ ካለ ማስረጃም ከፈለክ አሁን ቪዲዮ እዛ ላይ ስለምከፍት ኪታብም ካስፈለገ ኪታብ እያየን በስነ ስርዓት ያለ ስድብ ስድብ ሳይሳደብ ሰውዬው ማውራት እንችላለን። ችግር የለውም። ችግር የለም። ኧረ እኛ አንሳደብ። ሙእሚን ወንድሙን ማክፈር ዙሮ ራሱ እንደሚከፍር ከታወቀ አንዱ ግን
ሀቢብ ኑሩም ጴንጤ ብላችኋቸዋል። ጴንጤ ደግሞ ካፊር ነው። ሰማኝ እኔ የምለውን ሀቢብ ኑሩም ቢሆን ሙስሊም ነው። ሼህ አቡበከርም ሙስሊም ናቸው። ለምን ያዝከን? ጴንጤ እኮ ካፊር ነው። ያንን የሰደብኩበት ተሽቢህ ነው። ተሽቢህ ኒፋቅ ስለሚሰራ ስለሚያጭበረብር ማለት ነው። ልክ እንደ ጴንጤዎች ተሽቢህ ነው እንጂ ሐቂቃ ጴንጤ ነው። ስማኝ እስኪ እኔ የምለውን ስማኝና ከዚያ እንትን ትላለህ። የሆነ ለማወቅ ፈልገህ ከሆነ የምትጠይቀው ማለት ነው። እሱን ለምሳሌ እንደዚያ ብዬ ስሰድበው ተሽቢህ እንጂ የማመሳሰል እንጂ ልክ የእነሱን ባህሪ ይዘሃል። ባህሪ ባቢ ተዓሙል የማስመሰል ማለት ነው። ተመሳሰለ ሳይሆን የአህባሽ ጴንጤ ነው ያላችሁት። የማስመሰል ስማኝ አንተ እኔ ቀልብ ያለውን አንተ አታውቅም። እኔ የምለው የምፈልግ ከሆነ ልንገርህ፣ እኔ የማልፈልገውን የምፈስር ከሆነ እንደፈለግ ታዲያ የንግር ኩፍር የለም እንደ ኡስታዝ? የቀልብ ብቻ ነው እንደ? እናንተ እኮ ገና ናችሁ ወላሂ። ምንም የንግግር ኩፍር ራሱ በደንብ አታውቁትም። የድርጊቱንም አታውቁትም። የእምነቱንም ዝም ብላችሁ ነው የምታወሩት ወላሂ። ሀታ ተሽቢህ ሲጀመር ለማውራት አልደረሳችሁ ብዙዎቻችሁ። ወይዲ አብሽር አላህ አፊያ አድርግ። ቀጥለበት። ወይም አሁን ተረጋጉ፣ አትጣሉ፣ ተረጋጉ። ዑለማ መሳሪያ ጥሩ አይደለም ወላሂ። ለዋታ እንደው እንጃ ብቻ ተረጋግታችሁ እንደ አቅላችን እንደ አሁን አዳምጡኝ። ዞሮ ኡስታዝ ዘሂድ ጋር እኔ ማንንም አከፍረ የለኝም።